አቶ አወል አርባን ያፋሩ ፕሬዝዳንት ያቸው እስካሁን ድረስ በኢትዮጵያ ታሪክ ኮት የሆነ ነገር ያላደረጉ መሪ ናቸው። እኔ ካያቸው በጣም ጠብ የሚቀሰቀስ ነገሮች በብዙ የክልል መሪዎች ይካሄዳሉ። የተረጋጉና የሚመሩት ህዝብ ትልቅ ጎሳ ያለው ባህልን የሚያውቅ በአፋርም በሶማሌም ቀደም ሲል አንተ ያነሳው ለኢትዮጵያ የሚተርፍ ሴት ያላቸው አሉ። ይሄ ጥንት በኃይለ ሥላሴ ጀምሮ ሲካሄድ የነበረ ፕሮብሌም ችግር በሽምግልናም ሲፈታ ነበር። ምሳሌ ከነሱ አንዱን ልጥቀስ። በ1951 በድሬዳዋ ከተማ የአፋርና የሳት ታላላቅ አባቶች ተገኝተው ስምምነት አድርገዋል። እንደገና በ1958 በአዲስ አበባ እነዚህ አባቶችና ሽማግሌዎች ስምምነት አድርገዋል፣ ውይይት አድርገዋል። በ1959 ደግሞ በኤረር እንግዲህ ኤረር ወንዝ ድረስ በፊት ታሪክ አለ የሚያነሱት አንዳንድ ልዩነቶች የተደረገ ጋራ የሰላም ጉባኤ አለ። እንደዚህ ችግሩ ሲቀጥል ቆይቶ ማለት በ1960 በአፋደም የተደረገ ጋራ ጉባኤ አለ። እንግዲህ ባለፈው አመት አፋደም ድረስ መጥቶ የጅቡቲ ወታደር ስንት ዜጎች ጨርሶ እንደሄደ ስንት ጦር ጨርሶ እንደሄደ በኋላ የኢትዮጵያ መንግስት በሌላ የፖለቲካ ሰበብ በውስጣዊ የፖለቲካ ኃይሎች አሰላልፍ ሊገልጽ የሞከረው ነው። በ1961 እንደዚህ በኤረር የሰላም ጉባኤ ተካሂዷል። በ1965 ከሰኔ 2 እስከ ሰኔ 29 በኤረር የተደረገ ታላቅ ጉባኤ አለ። እንደውም ትልቅ መፍትሄ አመጣ የተባለ ማለት ነው። ይሄ በተለያዩ መጽሐፎች ሰፍሮ እናገኘዋለን። ይሄንን ዕውቀት ያለው ልምድ ያለው የተለያዩ ተሞክሮች አሉ። ክፍተቱ ምን ላይ እንደሆነ የሚታወቅ አዲስ ግጭት አይደለም፣ አዲስ ጥያቄ አይደለም፣ ወይም ደግሞ አዲስ ማንነት አይደለም። እሺ አሁን እንደ ቅማንት እኮ አዲስ የተነሳ ጥያቄ አይደለም። ማንነት ሰጠኝ ምናምን ተባለ አይደለም። ማንነቱም ያቅ ግን ያለ እዚህም አለ ተብሎ የሚታሰብ ችግሮች ይፈታል። እኔ በዋናነት አንተ ከምርጫ ቦርድ ላይ ካነሳው በተጨማሪ የፌደራል መንግስት በዚህ ጉዳይ ላይ ስራ መስራት ነበረበት። ካልፈለገው በስተቀር ይሄ ጉዳይ የተለያዩ ኃይሎች የሚሰለፉበት ይሄ ጉዳይ በኢትዮጵያ ብቻ የሚያበቃ አይደለም። ይሄ በኢሳና በአፋር ብቻ የሚያበቃ ጉዳይ አይደለም። ይሄንን ግን ለማድረግ ደግሞ የተሻለ ልምድ፣ የተሻለ ባህል፣ ካልቸር በጣም እድሜ የጠገብ ሰዎች ያሉበት አካባቢ በሆነ መፍታት እየቻለ በአንድ ቀን 100 ሰው እስከ ማለት ነው። እዚህ ጋር እኮ ቅድም እንደው ያመጨመረው መሰለኝ አሁን እኮ ለብዙ ሰው ግራ እየገባ ያለው ነው